ጠበቃው በመጨረሻም እንግዲህ ሞገስን ለማግኘት የሆነ ቦታ ተቀጣጥረዋል። ጠበቃው እንግዲህ እኔ ችግር የለም ቤተሰቦችን እናንተ ካስተካከላችሁልኝ ለመመስከር ዝግጁ ነኝ ብሎ ለመድብል ተናግሮም ነበረ። ታዲያ በቃሉ መሰረት እንግዲህ ሞገስን ለማግኘት በድቅድቅ ጨለማ ወጥተው ሄደዋል። እንግዲህ ከመድብል ጋር ሞገስ አሁን ላይ እንግዲህ የሚገኘው ጎዳና ላይ ሲሆን በዚህ ጎዳና ህይወቱ እንግዲህ አሰቃቂ የሆኑ እንዲሁም ደግሞ በጣም ከባድ የሚባሉ ነገሮችን አሳልፎ ይገኛል። በዚህ መካከል መድብል አይዞክ እኔ ሁሌም ከጎን ነኝ እያለ እንግዲህ ለማጽናናት እየሞከረ ነው ያለው። እንግዲህ በሚያደርጋቸው ሙከራ ህይወቱ እያንዳንዱ ነገሮች ጥሩ ናቸው። እንግዲህ ስኬታማም እየሆኑለት ነው ማለት ይቻላል በዛ ጉዳይ። ስለዚህ አሁን ላይ ጠበቃው ህይወቱ እንግዲህ እስካሁን የተጠበቀ ነው። እስካሁን ዝናም እየፈለገው ቢሆንም አላገኘውም። በዚህ ቅስፈት እንግዲህ ምን እንደሚፈጠር አይታወቅም። እና እነ መድብል ያሸነፉ ይመስላችኋል ወይ? ምክንያቱም አሁን ቤተሰቦችን ካገኘህልኝ ለመመስከር ዝግጁ ነኝ ብሎ ነው እንግዲህ ጠበቃው ከመድብል ጋር የስልክ ጥሪ እንዲሁም ደግሞ የስልክ ንግግር ያደረገው። በሌላ በኩል ደግሞ አሁን ቅድስት የቤት ሰራተኛ አስፈልጓት እንግዲህ አምጥታለች። ያቺ የቤት ሰራተኛ እንደገባች ወዳችኋለች። በእርግጥም ቤተሰቦችን ማለት እንግዲህ በላከቻት መሰረት ሁሉንም ታውቃ እንዲሁም ስለ ጥሩነቷ ደውላ ስትጠይቃት ነበረ። በእርግጥ ማህሌት ተናዳለች። በዛ ቤት ያሉት ሰዎች እንዴት ናቸው ተቀበሉሽ ወይ ብላ እንግዲህ ስትልካት የመለሰችላት እንግዲህ ቅድስት ወይም መቅደስ ብላ ራሷን ያስተዋወቀችው ለነ ቅድስት ሰዎቹ በጣም ጥሩ ናቸው፣ የዋህ ናቸው፣ ምን አይነት ቤት ነው የላክሽኝ እያለቻትም ነበረ። ግን ማህሌት ይህንን ጥሩነታቸውን እንድትነግራት አልፈለገችም። እሷ የፈለገችው ምንድነው የእነሱን መጥፎነት እንዲሁም ደግሞ ክፉ እንደሆኑ ብቻ አይደለ በጣም መጥፎ እንደሆኑ ነበር እንድትነግራት የፈለገችው። በዛ ቅስፈት እንግዲህ እኔ እኮ እዛ ቤት የላኩሽ በአንድ ጊዜ የእነሱን ጥሩነት እንድትነግሪኝ ወይም ደግሞ ሰላም ናቸው አይደሉም የሚለውን ሳይሆን አንቺ ከዛ ቤት እኔ ያዘዝኩሽን ነገር ብቻ እንድትሰሪ ነው እንጂ ስለ ጥሩነታቸው እንድታወሪኝ አይደለም የላኩሽም ህይወታቸውን እንድታበላሽ ነው ብላታለች። ግን አሁን ይቺ የቤት ሰራተኛ አስመሳይዋ የሄደችው እዛ ቤት የማህሌትን ሀሳብ ነው የምትደግፍ ወይስ ደግሞ እዛ ቤት ያለው ፍቅርና እንክብካቤ አሸንፏት የቤት ሰራተኛ እንዳልሆነች እውነቱን ትናገራለች? ወይስ ደግሞ መድብል የሚባል እንግዲህ የሚያምር ልጅ ስላገኘችም ወደዋለች። ሰው ምናልባት እንግዲህ የመድብል ፍቅር አሸንፏት መጥፎ ነገር ላለመስራት ትቆጠብ ይሆናል ብዬ አስባለሁ እኔ። በእርግጥም መድብል እንዳያት ይች ልጅማ የሆነ ነገር አላት ምናምን እኮ የቤት ሰራተኛ አይመስልም እያለ ሲነግራቸውም ነበር። እናም እንግዲህ ቅድስትም ያው ጠበቅ አድርጌ ቆንጆ የቤት ሰራተኛ እየቀጠረ ሰው በኋላ ጣጣው ብዙ ነው መዘዙ ብዙ ነው እያለ እንግዲህ ሲመክራትም ነበረ። እንዲሁም ደግሞ ያው ከዚች በኋላ ወደ ኪችን እንዳትሄድ እያለች ብሩክ ነበረ። እሱም እንግዲህ ምን አድርጋለሁ አንቺ ካለሽልኝ እያላት የነበረ ሰው እስካሁን በአንዴ ያው ከቤት ሰራተኝነት የቤት እመቤት እንዲሁም ሰራተኛ እስከ መቀጠል ደረጃ ደርሳለች ማለት ነው። አሁን ላይ ያው ትንሽ ብሩክ እንግዲህ ስህተት አለበት። ምክንያቱም ጎዳና ላይ ነው ያገኛት ሰው በዚህ ቅጽበት አምኗት ወደ ቤት ማስገባቱ ትንሽ በጣም ከባድ እንዲሁም ደግሞ አሳሳቢ ቢሆንም ያው ያለውን ነገር በሂደት እንመረምረዋለን ብሎ ካልሆነ በስተቀር እንደዛ ማድረግ አልነበረበትም። እናም ቅድስት እንዳየቻት ብላ ወዳታለች። በጣም እንግዲህ የወደደቻት ሰው ሁላቸውም ተገርመዋል። ምንም ከቤት ሰራተኛ አይመስልም በሚለው ግን የቤት ሰራተኛ ታዲያ ምን አይነት ነው የሚመስል እያሉም ሲያወሩ ነበረ። እንግዲህ ወደ ቤት ከመጣች በኋላ ምሳሌም ይህን ቤት እንደ ሰራተኛ እና እንደ አሰሪ ሲሆን ማየት ያለብሽ ልክ እንደ ቤት ነው ማየት ያለብሽ ብላታለኝ። ቅድስትም እንደዛው ብቻ ሁሉም እንደዛ ብለው ነው የተቀበሏት። እንደ ሰራተኛ እንዳትቆጠሪ ብለዋታል። መድብል ደግሞ ጠንቀቅ ያለ ምክር ነው የመከራት። ምንድን ነው ያላት? እዚህ ቤት እንደ ቤተሰብ መሆን ይቻላል፣ መሳቅም ይቻላል፣ ነገር ግን መስረቅ አይቻልም ያላት። እንግዲህ መስረቅው ብዙ ነገር እቃ ምናምን አይደለም። ብዙ አጋጣሚ እንግዲህ መልኳን በጣም የምታምር ስለሆነች መስረቅ ያላት ቢያንስ ብሩክን ነው። እንግዲህ ብሩክን እንድትሰርቀው አልፈለጉም ማለት ነው። ሰው ቅድስትን ምናልባት እንድትከፋብን አንፈልግም። ከዛ በተጨማሪ ደግሞ ስራሽን በአግባቡ እንድትሰሪ ነው የምንፈልገው የሚል አመለካከትም ነግረዋታል። ነገር ግን እሷ እሺ በማለት ነው ጉዳዩን የተቀበለችው። እናም እንግዲህ ተደብቆ እየዘፈንላት በነበረበት ሰዓት እሺ ድምፅክ ያምራል ብላ አድናቆት ሰጥተዋለች። አድናቆት ከሰጠችውም በኋላ እንግዲህ አይ እኔ እኮ ማንም የለም ብዬ ዝም ብዬ ብቻዬን እዚህ በቃ ላንጎራጉር ብዬ ነው እንጂ አድናቆት እንዲሰጠኝ አልነበረም የሚል ምላሽም ሰጥቷታል።
ነገር ግን እሷ አይ ምንም ችግር የለውም በማለት እንግዲህ ቁጭ ብላ ስታወራውም ነበረ። እንዲሁም ደግሞ መድብል ራሱ የተመቻት ይመስላል። ስለዚህ ምንድን ነው ያለችው? ችግር የለውም አታስብ በማለት ያው ጉዳዩን ቀለል አድርጋ እንዲያስብ አድርገዋለች ማለት ነው። ስለዚህ እሱ አሁን ያለው አማራጭ ያው ሁሉም ነገር ቀስ በቀስ እነግርሻለሁ የሚል ነው እንግዲህ ነገራት ሰው መቼም። ስለዚህ ቤት ህግና ደንብ ሁላቸውም ነግረውሻል ብዬ አስባለሁ፣ እኔ መድገም የለብኝም ይላታል። እሷም እንግዲህ ችግር የለውም ሁላቸውም በጣም ጥሩ ሰዎች ናቸው፣ በተለይ ቅድስት እያለችውም ነበረ። ከመልክ መልክ ከምክር ምክር ብቻ ሁላቸውም ደስ የሚል ቤተሰቦች ናቸው ብላ እንግዲህ አድናቆትም ሰጥተዋለች። እሱም እንግዲህ እኛ ማለት እንደዚህ ነን እያለ እንግዲህ ነግሯታል ማለት ነው። እሷም ሀሳቡን ተቀብላ ወደ ስራው ሄዳለች። በሌላ በኩል እንግዲህ አሁን የሰራችው ትልቅ ስህተት ምንድን ነው? ሉላን ተዋውቃታለች። ምናልባት አሁን በስልክ ንግግሯ ለማህሌት ሉላ የምትባል ሴት አለች ብላ አልነገረቻትም። ምክንያቱም እነ ቅድስትና እነ ሞገስን ብቻ ነው እንድታጣላ እየላከቻት ማለት ነው። ስለዚህ ከነገረቻት ግን ለዝና ከነገረችው በጣም ነው የምትገረም ሰው። ማህሌት አሁን በመንገዷ እንግዲህ ዝናን አግኝተው አምሮብሻል፣ ጎዳና ላይ እኮ የወደቅሽ አይመስልሽም ምናምን እያላትም ነበረ። ግን እሷ በአይን ቁራኛ ነው ስታየው የነበረ፣ እንደ ሁልጊዜው ዝና ምናምን የሰፋ አላለችም። ምክንያቱም አሁን ላይ በራሴ ሀሳብ እየተመራው ነው ብላ ተሳክቶላት መስሏታል። ግን ከነ ካሌብ ክበብ ስትሄጅ አይሻለሁ ማላይሽ መስሎች ነው ወይ ካሜራ እኮ አለ ይላታል ሰው። እሷ ያያት አልመሰላትም። እንደገና ደግሞ እዛ ክበብ ለምን እንደምትሄድ ራሱ አልገባውም ነበር። ብቻ እዛ ክበብ እንዳትሄጅ ብሎ አስጠንቅቋታል። እና እስካሁን ራሱ በነፃ የኖርሽው በእኔ ፍላጎት ነው እንጂ በማንም አይደለም ብሏታል። ስለዚህ ያለት አማራጭ አሁን ምንድን ነው? ያው ቀጥ ብላ ወደ ዝና መመለስ ነው እና ዝና የሚላትን ነገር መከታተል ነው። ከዛ በተጨማሪ እንግዲህ ልታደርግ የምትችለው ነገር ነው እዛ ሰላይ እንደላከችባቸው ትነግረዋለች ለዝና ወይስ ደግሞ አልነግረውም የሚለው ሌላ አንድ ጥያቄ ነው። እርግጥ የምትነግረው አይመስለኝም። ምክንያቱም እኔ በአንተ ፈቃድ አይደለም የምኖረው ከአሁን በኋላ ሀብታም ነኝ ብላ ነው የምታስበው። እንግዲህ በጣም እንግዲህ መታየታታለች የቤት ሰራተኛዋን እና ሌባ መስላት ራሱ ልደበድባን ነበር። ቅድስት ግን አይደለችም፣ የቤቱ አምባሳደር ናት፣ ዳጣ ናት፣ ታዋቂያት እስከ ማለት ደረጃ ተዳርሰው እየተሳሳቁም ነበር። ሌባ አይደለሁም የቤት ሰራተኛ ነኝ ብላ ስነግራት እንግዲህ ቅድስት ራሱ በጣም ነው የተገረመች። ማለት ዳጣ እንዴ ቅድስትዬ በአንድ ጊዜ ለውጥ አለ ከቤት ሰራተኝነት ወደ አሰሪ የሚል ቅኔ ተናግራ አሳልፋታለች ማለት ነው። እሷም ፈገግ በማለት ወደ ስራ ሄዳለች። ሶ ብሩክም ወደ ኪችን እንዳትመጣ ተብሏል። እንግዲህ ያው ሰራተኛቱ ካለች አሁን እዛ ካለው ልክ ምን ታረግ ትመጣለች የሚል አባባል ነው እንግዲህ የተሰጠው። እሺ ብሎም እንግዲህ ያው እሷን አባብሎ ወደ ስራ ሄደዋል ማለት ነው። ስለዚህ መድብልም አሁን ሞገስን ሄደው አግኝተውታል። ካገኘውም በኋላ እንግዲህ እነዛ ሰዎች ወጥመድ ውስጥ መግባት አለባቸው ብሎ ነው የሚያስበው። እንግዲህ ሞገስም እንደታየው በጣም ብስቁል ብሏል። ጎዳና ላይ ነው ያለው እና መጨረሻቸው ምን ሊሆን ይችላል እንግዲህ